አንድ ሲደመር አንድ ሁለት። እድሜሽ ስንት ነው? እድሜ አይጠየቁም። የወር ገቢሽ ስንት ነው? 1 ሚሊዮን። What is your gender? What is ኦሮሞ? What is your gender? ኦሮሞ። የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው ከሰሞኑ መነጋገሪያ የሆኑና እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ፣ ላይክ ማድረግ እንዳትረሱ። What is your gender? Or the Asafa? What is your gender? What is Oromo? What is your gender? Oromo. የት ዩኒቨርሲቲ ነው የተመረከው? የኔ ወንድም ጀንደር ሌላ ኦሮሞ ሌላ። እኔ ልክ ምርቃት ሲደርስ የሚመጡ ተማሪዎች በጣም ነው የሚያስቁኝ። እመኑኝ ይሄ ሰውዬ በፖለቲካል ሳይንስ ነው የተመረቀው። እሱ የሚያዝናናው ቨርስስ እኔ የሚያዝናናኝ። እኔ ሁሌ የምቀናበት ቲክቶከር ቢኖር ተስፋ ሪቪው ነው። ምክንያቱም ሁሌ እየበላ ነው የምታገኙት። ወይ ጥሬ ስጋ ነው፣ ወይ ጥብስ ነው፣ ወይ ቁርጥ ነው። ሁሌ እንደበላ ነው ማለት ነው። እና ከሰሞኑ ባይስ የተባለው ሰውዬ ሙድ ሲይዝበት ነበረ። እስቲ አንድ ጊዜ አይተን እንመለስ። መሰንቆ መሆኑ ነው። ባይስ በተስፋ ሪቪው ሙድ እየያዘ ነበረ። ሁሌ በቃ ስጋ ነው የሚቆርጠው ምናምን ነገር ነው። ለማንኛውም ተመችቶኛል። ከአትክልትና ከስጋ ምን ጥያቄ ያለው? ስጋ ነው። አንድ ሲደመር አንድ ሁለት። እድሜሽ ስንት ነው? እድሜ አይጠየቁም። የወር ገቢሽ ስንት ነው? 1 ሚሊዮን። ጥሬ ስጋ በየስንት ጊዜ ትበያለሽ? በሳምንት 4 ቀን። የቤት ኪራይሽ ስንት ነው? 180 ሺህ። አንድ ሳምንት ያለ ሻወር ብትቆይ ይሻልሻል? አንድ ሳምንት ስጋ ሳትበይ ብትቆይ? ያለ ስጋ። ኢንስታግራም ወይስ ቲክቶክ? ኢንስታግራም። አንድ ወንድ አንቺ እንዴት ለማድረግ በወር ምን ያህል ሜክ ማድረግ አለበት? ቢያንስ 50 ሚሊዮን። ምን አይነት መኪና ነው የምትነጂው? ፎርድ F150። ሰሞኑን ሚዲያ ላይ እየመጡ ያሉ ሴቶች ከየት ነው የሚመጡት? እኛ ማናቃት ሌላ ኢትዮጵያ አለች እንዴ ጋይስ? ማለት በቃ ጨዋታቸው ሚሊዮን ነው። 2 ሚሊዮን 3 ሚሊዮን ምናምን። ስጋ በየስንት ጊዜ ትበያለሽ? በሳምንት 4 ቀን። ደግሞ 4 ቀን ምናምን ስጋ በላለው ትላለች። አንቺ ተስፋ ሪቪው ነሽ ሁልጊዜ ስጋ የምትበዩ? ጠይቁልኝ እስቲ። ሀያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውን እናም መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ፎሎው ማድረግ አዳዲስ መረጃዎችን ይከታተሉ። የእነዚህ ተጫዋቾች መጥፋት በጣም ነበር ሲያስቀኝ የነበረው። ሰሞኑን እንኳን ጠፉ እኛ ራሱ እድል ብናገኝ እንጠፋለን። እኔ ግን የገረመኝ ቅድሚያ ራሱ ከኢትዮጵያ ሳይነሱ ቦሌ ኤርፖርት ላይ ያሳዩት የነበረው ሪአክሽን እንደሚጠፉ ያስታውቅ ነበር። አንድ ጊዜ ቦሌ ኤርፖርት ላይ የሽኝት ፕሮግራማቸው ላይ ምን እንደሚመስል ላሳያችሁ። ያችሁ እየሳቁ ነበሩ። ቅድሚያ እንደሚጠፉ ያውቁታል። ምንድነው ክፍልሽ? አልገባኝም።
ምንድነው ሳሩ እኮ ምንድነው ይሄ ሁሉ ከታች ድረስ ማስቲካ ነው ይሄው ማስቲካ እኔ በህይወቴ እንዳንቺ አይነሱ ይቻላል ማሜቷለች አረ በእግዚአብሔር አንተ እኮ አትጫን አንተ ምን አትጫን በመዳን አረ ደራምጪ አንድ 100 ብር አረ በእግዚአብሔር እኔ 20 ብር ብቻ ነው በእግዚአብሔር ማም እንዴ ከፈጂው የልጅሽን ጉዲ ማቤት የልጅሽን ጉዲ አረ በእግዚአብሔር ዞር በይ አረ ስለምን ምንም የለም በእግዚአብሔር ሳሮን ዞር በይ ማሚ የልጅሽን ጉዲ ማቤት ይሄ ሁሉ ማስቲካ እንዲሁም ስንት አመት የተበላ ሲጀመር ይሄ ሁሉ ብር ከየት አመጣሽ መግጃ በማስቲካ ዲኮር ሰራች እስቲ እኮ ስምንት አመት ሙሉ ማስቲካ አባ አያችሁ ጋይስ በማስቲካ የሚገርም ዲኮር ነው የሰራችው እህቶች የቤቱ ድምቀት ናችሁ ነው የምላችሁ ይመችሽ አልጋ ላይ ያስደሰትሻል ቶሎ ጨረስኩብሽ ወይስ አይ ዳርኩኝ አይደል አይቁም ነገር እውነት እኔ ስለምወድ ነው እንጂ ኖርማል ሌላ ሴት ምናምን ብትሆን ድሮ ነበር የምትፈታክ በቃ አንተ የራስህ ስሜት ብቻ ነው የምታዳምጠው ምናምን ነገር እና ፍቅር ስላለብኝ ነው እስካሁን ነው ሳብሬክ ነው ማለት ነው ማለት በቃ ሁሌ አናግረሃለሁ ምናምን ነገር እያልኩኝ በጣም እንትን አላልኩኝ ፈራሃለሁ ምናምን ስሜትክ እንዳይጎዳ ምናምን እጨነቃለሁ እና ማለት ተጨነቅሽልኝ በዛ ነው ነገርሽ ታዲያ እስከመቼ ላንተ ስሜት ተጨንቄ እንትን እላለሁ ምን ከተም ከንጆንጂ ቀልድ አይደለም የመረኝ ነው በቃ ደስተኛ አትወቅም እንደ ቀን እንኳን የደስታ ስሜት እንኳን እንትን ብያለቅ ዶሮ እየጨረስኩብሽ ተቸገርሽ እንደዛም ያስተስከኝ አይደለም የራስን ስሜት ብቻ ነው እያዳመጥክ ያለው ያምሻል እንጂ የምሬን ነው የምርሽ ነው ይከለክኝ አይደለም እኔ በጣም ብዙ ጊዜ ስሜቴ ምናምን ወላ ማለት ነው ሆስፒታል ራሱ ነው ሄደ ነበር ለምን ችግር ካለብኝ እኔ ዛሬ አንቺ ስሜቴ ግን ከመጎዳው ሄጄ ነኝ እንትን ነበር ሀሳቤ ማለት ነው ግን ኧረ ስንት አይነት ልጅ አለ ስንት አይነት ትውልድ አለ የአልጋ ጉዳይ መወራት ያለበት አልጋ ላይ ነው ለምን ወደ ሚዲያ መጣችሁት እኛ ከዚህ ምን እንማራለን ከዚህ በፊትም ስንት ላይ ካገኘ ነው ለ7 ቀን የምትሰጪኝ ምናምን ብሎ ቪዲዮ ሰርቶ ነበር ይሄ ልጅ አረ ፕሊስ አታባልጉን ፕሊስ የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌደራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌደራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። ከተወዳጁ አርቲስት ነጻነት ወርቅነህ ህልፈት በኋላ እንግዲህ በጣም ብዙ መነጋገሪያ የሆኑ ነገሮች ነበሩ። እንግዲህ ወንድሙና እህቱ ሚስትየውንና ጓደኛውን ሲወነጅሉ ሲወቅሱ ነበረ። ከዛ ጋር በተያያዘ ነው ሁለቱ ወንድሙና ሲስተሩ የተያዙት።
የ3 ሚሊዮን ብር አሸናፊ ታውቋል። ዛሬ ፍጻሜውን ያገኘው የዳሽን ሱፐር አፕ ክሬቲቭ ቻሌንጅ አጓጊ ውድድር ተጠናቆ የድሉ ባለቤት ይፋ ሆኗል። በዚህ መሰረት በፈጠራ ችሎታውና በብቃቱ ጎልቶ የወጣው ባርኮት በህዝብ ድምጽና በእይታ ብዛት ከፍተኛ ውጤት በማስመዝገብ የውድድሩ አንደኛ አሸናፊ መሆኑን አረጋግጧል። በዚህ ውድድር ላይ እምቅ የአርት ችሎታዎችን የተመለከትንበት ሲሆን በቪውና በድምጽ እንግዲህ ባርኮት አሸናፊ መሆኑ ተረጋግጧል። ባርኮቴ እንኳን ደስ አለ ማለት ፈልጋለሁ። ሰሞኑ ታዋቂ ቲክቶከሮችን ሲያፎካክር የነበረው የዳሽን ሱፐር አፕ ቻሌንጅ አሁን ላይ ፍጻሜውን አግኝቷል። በዚህ መሰረት 7900 ቮት እና 3.6 ሚሊዮን ቪው በማግኘት ቲክቶከር ባርኮት አንደኛ ወጥቷል። 7300 ቮቶችን በማግኘት እንዲሁም 1.6 ቪው በማግኘት ቲክቶከር ሀያት ናስር ወይም ዩቲናስ ሁለተኛ ወጥታለች። 5000 ቮት እና 1.8 ቪው በማግኘት ደግሞ ዮናስ መርጊያ የተባለ ቲክቶከር ሶስተኛ ወጥቷል። በዚህ መሰረት ባርኮት የ3 ሚሊዮን ብር አሸናፊ ሆኗል። ዩቲናስ ደግሞ የ2 ሚሊዮን፣ ሶስተኛ የወጣው ወንድማችን ዮናስ ደግሞ 1 ሚሊዮን ያሸንፋሉ ማለት ነው። ነገር ግን ሂሳቡ በትክክል ባለመሰራቱ ምክንያት ቲክቶከር ዩቲናስ ሁለተኛ ወጥታ የነበረውን ቅድሚያ ላይ ሶስተኛ ወጥታለች በማለታቸው ቲክቶከር ዩቲናስ ቅሬታዋን አሰምታ ነበረ። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በደመራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው፣ እኔ ስድስተኛ ነኝ። እና እናንተ በደመራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለውና ቲክቶከሯ እንግዲህ ቅሬታዋን ቲክቶክ ገጿ ላይ በመልቀቋ ድጋሚ ሂሳቡ ተሰርቶ ቲክቶከር ዩቲናስ ሁለተኛ መሆን ችላለች። በዚህ መሰረት እንግዲህ ዩቲናስ የ2 ሚሊዮን ብር ተሸላሚ ትሆናለች ማለት ነው። እንግዲህ ውጤቱ ከተለቀቀ በኋላ ቲክቶከር ባርኮት ደስታውን የገለጸበት አገላለጽ ብዙዎችን ደስ አሰኝቶ ነበር። አንድ ጊዜ ቪዲዮን አይተን እንመለስ። ግን በቃ አንድ ሰው አንደኛ መባል ስላለበት ብቻና ቪዋችን ጥሩ ስለሆነ ቮት ስላገኘን ብቻ 100% አሸንፈናል። ከዛ የተለየ ነገር የለውም። ሁላችንም አሸናፊዎች ነን። ጉተማና ብሩ በጣም ነው የማመሰግነው። እንኳን ደስ ያላችሁ ነበርና በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። ቴንኪው በጣም ሁላችሁንም ቴንኪው ጋይስ፣ ሁላችሁንም ስለሰጣችሁን፣ ስላደረጋችሁልን፣ ቮት ስላረጋችሁን። ይሄ የገንዘብ ጉዳይ አይደለም። እሺ ጋይስ፣ ብዙ ገንዘብ የማግኘት ትንሽ ገንዘብ የማግኘት ምናምን ጉዳይ አይደለም። ይሄ አንደኛ የመባልና ያለ መባል ጉዳይ ነው። ባርኮት እንግዲህ ማሸነፉን ባለማካበድ ቀለል አድርጎ ነበር ሲናገር የነበረው። ባርኮት ይገባሃል፣ በጣም ለፍተህበታል። ባርኮት እንግዲህ ማስታወቂያ ሳይመስለን እንድናይ የሚያደርገን በጣም ጥበበኛ ሰው ነው። ባለሀብቱና የማህበራዊ ሚዲያ ተጽዕኖ ፈጣሪው አቶ መንሱር ጀማል በዋስትና ሰኞ ከእስር ይፈታል ሲል ጉርሻ ፔጅ በመግለጫው ላይ አስነብቧል። በፊንቴክ ጋር በተያያዘ ተጠርጥሮ በእስር ላይ የቆየው ታዋቂው ባለሀብትና የማህበራዊ ሚዲያ ተጽዕኖ ፈጣሪው መንሱር ጀማል በ800 ሺህ ብር ዋስ ከእስር እንዲፈታ ፍርድ ቤት መወሰኑን እንግዲህ ጉርሻ ፔጅ ባወጣው መግለጫ ለመመልከት ችያል። መንሱር እንግዲህ በሽቶ ነው የሚታወቀው ብዬ ነው ሽቶ የተቀባው። አሁን እንግዲህ ከእስር በዋስ ሊፈታ መሆኑ ተሰምቷል። እንግዲህ ሽቱ እንዳይወደድ እፈራለሁ እኔ በበኩሌ። እየተቀባችሁ አው እንዳይወርቁ ያዛችሁ ኢካ ከኩም ባናታቸው እንዳይገባ ማይሆንም ነቀለው። ቆይ ቤቱን እንዳያቃጥሉ በጎን በቃ ወለካላ አለ ወለካልዋ ገፉት እኮ በጎን የገባው አንተ ተረተከር አርግኔ ማለባ እንትናመቴነ መለማን እንትኑን ጉዴቱት እኮ ጉዴዳ ነው ይሄ ጉዴዳ ነው። ዋንዲር ቀምቴ የዛሬው ቪዲዮ ይሄን ይመስል ነበር። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ድረስ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ።